بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على خير خلقه محمد وآله وصحبه وسلم أجمعين أما بعد ሻሃችን አንዲት ለየት ያለች ጥያቄ በጽሁፍ ደርሶናል። ሳሙናና ሌሎች አርቲፊሻል ብልቶችን ተጠቅሞ ራስን በራስ ማርካት በእስላም እንዴት ይታያል ይላል። አልስቲምና የዘር ፈሳሽን የስሜት ፈሳሽን በእጅ ነካክቶ ማስፈሰስና በራስ መርካት በቁርአን በሐዲስ የተወገዘ እርጉም መጥፎ እርኩስ ተግባር ነው። إمام الشافعي رحمة الله تعالى عليه سورة المؤمنون كارات كسدستين وانكس يعلون القرآن انكس كتكانببوا بهلا والذين هم لفروجهم حافظون والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين مؤمن وجمالة النياناتشو يقول سقاقنين أكالوچاچون يميتبقو በሚስቶቻቸውና በእጃቸው ስር ባሉ ባሪያዎች ካልሆነ በስተቀር በፍጹም ሌላ ቦታ ላይ የማይጠቀሙ ናቸው። ለሚስቶቻቸውና ለባሮቻቸው ግን የተፈቀደላቸው በመሆኑ ምንም የማይወቀሱ ናቸው ይልና ከሚስቶችና ከባሪያዎቻችሁ ውጭ መጠቀም አይሆንም ከዚያ የሚጠብቁ የሚለው ነገር ከዚያ ውጭ በፍጹም حرام ነው ማለት የሚያመለክት ቢሆንም በግልጽ በፋኡ ተፍሪዕ فمن ابتغى وراء ذلك ከዚህ በስተጀርባ ያለን ይፈልገ በዝሙት ራሱን ያረካ በማየት ራሱን ያረካ በመነካካት ራሱን ያረካ فأولئك هم العادون ድንበር ያለፉ ማለት እነሱ ናቸው የሚለውን የቁርአን አንቀጽ ካነበቡ በኋላ ምን አሉ فكان بينا في ذكر حفظهم لفروجهم إلا على أزواجهم أو ما ملكت أيمانهم تحريم ما سوى الأزواج وما ملكت الأيمان ግን በመጀመሪያው ያስተማረን ያስረዳን ቢሆንም መልሶ ማድገሙ የሰው ልጆች ከሚስት ጋር ወይም ከባሪያ ጋር ባርነት በነበረበት ጊዜ በባርነት የገዛት ሴት እንደሚስቱ ነች። ከነዚህ ውጭ ግን በፍጹም የተከለከለ መሆኑን በይፋ ያስተምራል ይላሉ ኢማሙ ሻፊዒ የሚባለው መጽሐፋቸው ላይ። ሌሎቹ ዑለማዎች ይሄ ብቻ አይደለም ይሄ ቁርአን ብቻ አንቀጽ ብቻ አይደለም የሚከለክለው ይላሉ። وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله እኛ ሊጋብቻ አቅም ኑሯቸው ለማግባት ያልቻሉ ሰዎች ራሳቸውን ያጽሉ ጥብቅ ያድርጉ እስከመቼ حتى يغنيهم الله من فضله الله ከትሩፋቱ አክብሯቸው እስከ የሚያገቡ ድረስ ራሳቸውን ኩስትር ብለው ጠብቀው ይቀጥሉ ይላል። ይሄ ማለት ማግባት ካልቻሉ በእጃቸው ነካክተው ያርኩና ከዝሙት ራሳቸውን ይጠብቁ አለ ማለቱ መፍትሄ ባለመሆኑ ነው ለማለት ነው። እንደውም የረሱል አለይሂ ሰላቱ ወሰለም ሐዲሶችን ብዙ ናቸው። يا معشر الشباب من استطاع منكم الباءة فليتزوج يጋብቻን ውጣ ውረድ ወጪውን ኃላፊነቱን ሊወጣ አቅሙ ያለው ወጣት ያግባ ወጣት ላይ ነውና የሚፈላው ስሜት ይሄንን በጋብቻ አቀዝቅዙ ምክንያቱም ጋብቻ አይንን ያሰብራል የግብረ ስጋ ግንኙነት አካልንም ሰብሰብ አድርጎ ምሽግ ውስጥ ያስገባዋል አሉት። ከዛ ነብዩ አለይሂ ሰላቱ ወሰለም የሚችሉት ብቻ መፍትሄ ተሰጥቷቸው የማይችሉትስ ምን ይሆናል እንዳይባል የማይችል ደግሞ ይጾም ምግብ ይቀንስ ጾም የተወሰነ የምግብ ሰዓት ክፍተት ስለሚኖር ሰውነትህ ይሰበራል። ጾም ማለት እኮ فإنه وجاء እንደ መቀጥቀጥ
ይሄ የበሬ ኮርማ የፍየል ኮርማ ሲያስቸግር የስሜት አካሉን ሊያዳክም የሚችል ነገር የሚሰራው ውጃ ይባላል እንዳያልል ጾም ከአለልየምነት ይከላከላል ይሰብራል ሰውነትን فإنه له وجاء አያችሁ ነብዩ አለይሂ ሰላቱ ወሰለም ወደዛ ከባድ ወደ ሆነው ምግብ ወደ መታቀም የሚጠጣ ነገርን ወደ መተው ከማዘዝ መፍትሄ ቢሆን ኖሮ በእጅ ነካክታ ታፈሰው እንደ ምን ችግር አለው በሳሙና አሽታ አታጠፋው ነበር እንደ ይሉት ነበር የረሱል አለይሂ ሰላቱ ወሰለም መፍትሄው ይሄ ነው ይሄን ካላገ ማግባት ነው መፍትሄው ዋናው ማግባት አልቻልክም ወደ ጾም ሄድ ማለታቸው የሚያመለክተን በእስላም ስሜትን በእጅ ነካክቶ በተለያዩ ነገሮች በአርቲፊሻል ነገሮች ተጠቅሞ ስሜትን ማፍሰስ እና ማርካት ከወንጀሎቹ አንዱ መሆኑን በይፋ ነው የሚያሳየው ማስረጃው በደርደሩ አይደለም ይህንን ነገር እንደ መፍትሄ ወይም ሐላል ነው መስሏቸው የሚጠቀሙ ሰዎች አሉና ሐራም ለመሆኑ በይፋ ትምህርት ተሰጥቶ ከዚያ በኋላ የሰራውም የተወውም የራሱን ምርጫ እንዲወስድ ማድረግ የግድ ይመስለኛል ይህንን ነገር በመተው የአላህን ትእዛዝ እየፈጸምን መሆናችንን ይህንን ነገር ማድረጋችን ደግሞ አላህ የከለከለውን ነገር እያደረግን መሆኑን ማወቅ ይህንን ነገር ራሱ ለመተው ያስችላል ከተቻለ እንዲህ ያሉ እድሎች የሚከፈቱበትን አጋጣሚ ለማግኘት ራስን በተለያዩ ነገሮች ቢዚ ማድረግ የበለጠ ነው ሌላውና በጣም ወሳኙ ነገር ለዚህ በሽታ ለመዳን ከፎቶግራፍ ጀምሮ አካልን የተጻራሪ ጾታን አካል እስከማየት ድረስ መጠንቀቅ ነው እንግዲህ አጅነቢ ቁርአን ምን አለን قل للمؤمنين يغضوا من أبصارهم ويحفظوا فروجهم للمؤمنين يغضوا من أبصارهم عيناتهم يسبروا يشفنوا يزقوا ويحفظوا فروجهم تلقوا على ما يتنو ما يت بريد نو أدراشان المشهدو ما يت مرزنو لذينه الله سبحانه وتعالى وقل للمؤمنات يغضضن من أبصارهن ويحفظن فروجهن ሴቶችንም ቢሆን አይናችሁን ጨፍኑ ስለተሸፈናችሁ እንደልባችሁ ሁሉ ማለት አይደለም ወንዶች አይናቸውን ሲበሩ እንደተባሉ ሁሉ ሴቶችም ቢሆኑ ይህ ትእዛዝ መጥቶባቸዋል ቢማይዱል ይሄ ዓለማየት ትልቅ መፍትሄ ነው ተሾልኮ በድንገት ሳይታሰብ የሚታይ ነገር እንኳን ካለ መድገም እንደሌለበት ነብዩ አለይሂ ሰላቱ ወሰለም ለዓሊ ኢብኑ አቢ ጣሊብ ያ ዓሊ لا تطبع النظرة النظرة فإن لك الأولى وليست لك الآخرة علي በድንገት ያየውን እይታ በሌላ እይታ ሆን ብሎ አቀዶ በሚታይ እይታ አትድገመው የመጀመሪያው ያንተ ነው በሁለተኛው ላይ ግን ባንተ ላይ ነው የሚመዘገበው ብለው የመጨረሻ የማየትን አደገኝነት ነብዩ አለይሂ ሰላቱ ወሰለም ተናግረዋል ሌላው ስሜትን ነካክቶ በጉልበት በራስ አፈሳለሁ ብሎ መታገል የጤና ባለሙያዎች የሚመክሩት ነገር አለ ለአይን ጠንቅ ነው የደም ስሮችን ያናጋል በተለይ የግብረ ስጋ ግንኙነት አካል እድሉ አግብተህ ከሴት ጋር ተጠቀማለሁ ካልክ የመጨረሻ ነው የምትዋረደው ብዙ ወጣቶች ብዙ ታዳጊዎች ያሉበትን ፈተና እነሱን አላህ ያውቃሉ ስንቶቻቸው ጮኛሉን ብለው ጮኛ ሲያባብሉ ኖረው የፈለጉትን ሲያረጉ ኖረው የጋብቻ ቀን አንገታቸውን ደፍተው አገር ለቀው የወጡ ሽምግልና ፊት የደም እንባ ሲያለቅሱ ያየናቸው በጣም ብዙ ናቸው ስለዚህ በሳሙናና በእጅህ በተለያዩ አርቲፊሻል ነገሮች ስሜቴን አርክቼ በዚህ መፍትሄ ያገኛለሁ ብለህ መታስብ ወረምሳ ወጣት በአጠቃላይ ወንድም ሆነ ሴት በጣም ልታስቡበት አላህ ዘንድ የተጠላ መሆኑን አውቃችሁ ልትተውት ለራሳችሁም ለጤናችሁ ስትሉ ልትታቀቡ የሚገባ መሆኑን አደራ ለማለት ፈልጋለሁ القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا